የኢሻ ሶላት ከሌሊት 6 ሰዓት በኋላ መስገድ አይቻልም ይላሉ እና ይህ ነገር ማስረጃ ይኖረዋልን የሚል ጥያቄ። እያንዳንዱ ሶላት ራሱን የቻለ ወቅት አለው፣ መነሻም ማብቂያም። ጅብሪል መጥቶ ነቢዩን አለይሂ ሰላቱ ወሰላም በሁለቱም ሰዓቶች አሰግዶ ሶላት ያለው በእነዚህ ወቅቶች መሃል ነው ብሏቸዋል። ሶላት ወቅቱ እንደገባ ፈጥኖ መስገዱ ይመረጣል። ሁሉንም ሶላት ሁለት ሶላቶች ሲቀሩ ኢሻ ሶላት ዘግየት አድርጎ የሌሊቱ 1/3 አካባቢ ላይ መስገድ የተሻለ ይሆናል። 4 ሰዓት አካባቢ እንደማለት ነው። ጀማዓ ለማይሰግድ ሰው ወይም በጀማዓ የሚሰግዱ ሰዎች ተስማምተው እስከዛ ካዘገዩ። ሁለተኛው ዙህር ሶላት ከፍተኛ ሙቀት ባለባቸው ሀገሮች ላይ በወቅቱ መስገዱ ከሙቀቱ ብዛት የመጣ ሶላት ውስጥ እንዳይረጋጉ በኹሹዕ በጥሞና እንዳይሰግዱ ያደርጋል ከተባለ የእኩለ ቀኑ የዙህሩ ወቅቱ ኃይለኛ ሙቀት እስከ እስኪል ድረስ ዙህርን ማዘግየት ይቻላል። ይሄ በጀማዓ ለሚሰግድ ሰው ነው። ሙቀት ከፍተኛ በሚሆንባቸው አካባቢዎች ነው። ከዚህ በተረፈ ሁሉንም ሶላት በወቅቱ መስገዱ በላጭ ነው። የኢሻ ሶላትን ወቅት የመጨረሻ ጊዜ በተመለከተ የፊቅህ ሊቃውንት 6 ሰዓት ያበቃል፣ እኩለ ሌሊት ላይ ያበቃል የሚል አቋም ያላቸው ሊቃውንት አሉ። ሌሎች ደግሞ እስከ ፈጅር ይቀጥላል ያሉበት ሁኔታ አለ። አብዛኞቹ የአራቱም መዝሀብ አይማዎች ሐንበሊዮች፣ ሻፊዒዮች፣ ማሊክዮች፣ ሐነፊዮችም የመረጡት ይሄን ነው። በየመዝሀቡ ያሉ ሊቃውንት እንደገለጹት የመጀመሪያው የሌሊቱ 1/3 4 ሰዓት አካባቢ ድረስ አዘግይቶ መስገዱ በላጭ ነው። ጀማዓ ለማይሰግድ ሰው ወይም ጀማዓዎች ከተስማሙ እስከ እኩለ ሌሊትም ማቆየት ይቻላል። በተለያዩ ምክንያቶች የመጀመሪያው 1/3 ላይ መስገድ ካልተቻለ ከተገደዱ ፈጅር አዛን እስኪል ድረስ ባለው የኢሻ ሶላት ወቅቱ አለ ብለዋል። ስለዚህ የኢሻ ሶላትን በተመለከተ የሚቻልበት ወቅት አለ፣ የሚወደድበት ወቅት አለ፣ የሚፈቀድበት ወቅት አለ። ከተገደዱ የሚቻልበት ወቅት የመግሪብ ወቅት እንደወጣ የኢሻ ወቅት ይገባል፣ መስገድ ይቻላል። ከዛ ሰዓት ጀምሮ ሶላተል ኢሻን መስገድ ይቻላል። ካልተቸገሩና ጀማዓ ማይወጅብ ከሆነ ወይም ጀማዓዎች ከተስማሙ 4 ሰዓት አካባቢ አዘግይቶ መስገድ ይቻላል፣ ይወደዳል፣ ይመረጣል። ነብዩ አለይሂ ሰላቱ ወሰላም አንድ ሌሊት ኢሻን በጣም አርፍደው ወጡ። ሱሐቦቻቸው መተኛት ሁሉ ጀመሩ። ጭንቅላታቸው ዝቅ ያለ ጉልበታቸውን ሁሉ ይነካ ነበር ከመድከማቸው ከማንቀላፋታቸው የመጣ። በዚህ ጊዜ መተው ነብዩ ሰለላሁ ዐለይሂ ወሰለም እንደው ትቸገራላችሁ ባልል ኖሮ የኢሻ ሶላት ምርጥ ወቅት ይህ ነበረ ብለዋል። ኡመታ እስከዚህ ሰዓት ቁጭ ብሎ መጠበቁ የሥራ ሰዎችን ስለማያስቸግር በዚህ ሰዓት ስገዱ ብለው አላስገደዱም አለይሂ ሰላቱ ወሰለም። ከዚህ ማሳለፉ እስከ 6 ሰዓት ማቆየቱ በቂ ምክንያት ካለ ችግር የለውም፣ ወቅቱ አይወጣም። ከእኩለ ሌሊት በኋላ ወይም 6 ሰዓት በኋላ ሁሌ 6 ሰዓት ላይ ሆን ይችላል እኩለ ሌሊቱ ካልተገደዱ በስተቀር ማዘግየቱ አይገባም። ከእኩለ ሌሊት በኋላ የኢሻ ሶላት ወቅት ይወጣል የሚሉ የተወሰኑ ሊቃውንት ስላሉ፣ ሆኖም በጉዞ ምክንያት በተለያዩ ውጥረቶች ምክንያት እስከ እኩለ ሌሊት ድረስም መስገድ ያልቻለ ሰው ፈጅር አዛን እስካልተባለ የፈጅር ሶላት ወቅት እስካልገባ ድረስ ኢሻን መስገድ ይቻላል። والله تعالى አለም። ሌላኛው ጥያቄ ሱቅ ላይ ጥቁር የፀጉር ቀለም እና ካርታ መሸጥ እንዴት ይታያል?